እንደዚች ያለች ሴት በድንጋይ ተወግራ ትሙት። እነሱ ሊገሏት ነው። ኢየሱስ እየራራ ነው የሚያያት። ከሕጉ ጠቅሰው ኢየሱስን ለመያዝ ወጥመድ አዘጋጅቶ መጡ። እያክለፈለፉ ኢየሱስ እግር ስር ይዘው መጥተው ጣሏት። እቺ ሴት በምንዝር ተይዛለች አሉት። እሷ ላይ ድንጋይ የመወርወር መብትም አቅምም ያለው ኢየሱስ ብቻ ነው። የሕጉ ጠበቆች ናቸው፣ አዋቂዎች ናቸው። ኃጢአት የሌለበት እናንተ መሃል ካለ የመጀመሪያውን ድንጋይ ይወርወርን ያሳርፍበት ሲል የዘላለም ሕይወት የሚገኝበትን ድነት ለማበላሸትም ዲማኒክ ነው ዲዛይኑ። የተጠቀመው ግን የሰው አይምሮ ነው። ሊፈርድ አይደለም የመጣው፣ ሊያድን ነው የመጣው። ጀጅመንታል የሆነ ነገር አፋችሁ ላይ ያለ ሰዎች ቴክ ኬር። እኔም አልፈርድብሽም። የሚያስገድል ነገር ሰርተን እንመጣለን። እኔ ሞትለታለሁ እያለ ነው ኢየሱስ እንጂ ማንም በሕይወት አይኖርም። የነገራትን ቃል መኖር የምትችልበትንም አቅም አያይዞ ኢየሱስ ሰጣት። የክርስትና ጥግ እሱ ነው። የክርስትና ክብር እሱ ነው። በተለያየ ነገር ጥልፍልፍ ብላችሁ መንገድ ላይ የቆማችሁ ሰዎች ኢየሱስ እግር ስር ጌታ ኢየሱስ ክርስቶስ ወደ ደብረ ዘይት ሄደ ይላል። ከነበረበት ከአንዱ ስፍራ ካሉ ከይሁዳ ከተሞች መካከል ከአንዱ ብድግ ብሎ ወደ ደብረ ዘይት ኢየሱስ ሄደ። ወደ ከተማይቱ ገባ። አይ ቲንክ ማመሻሻው ላይ ነው የገባው። ረጅም መንገድ ስለሆነ በእግሩ ሄደው ማመሻሻው ላይ ነው የገባው። ሰው መሰብሰብ አልቻለም። በማለዳ ግን ወደ ቤተ መቅደስ ሲመጣ ልክ እንደዚህ ሕዝብ ሲሰበሰብ ቆሞ በሕዝብ ፊት ያስተምር ጀመር። ኢየሱስ ቆሞ ሲያስተምር ፈሪሳውያንና የአይሁድ ሕግ መምህራን የሕዝቡ አለቆችና መሪዎች ኢየሱስን ማጥመድ ይፈልጋሉ። ስለዚህ ኢየሱስን ማጥመድ ስለሚፈልጉ ሌላ ጊዜ እንደዋዛ አልፈው የሚሄዱትን ነገር ኢየሱስን ለማጥመድ ከሕጉ ጠቅሰው ኢየሱስን ለመያዝ ወጥመድ አዘጋጅቶ መጡ። አንዲት በምንዝር የተያዘች ሴት ኢየሱስ ጋር ይዘው እያንቀዠቀዡ እያክለፈለፉ ኢየሱስ እግር ስር ይዘው መጥተው ጣሏት። ቆሞ እያስተማረ እና ትምህርቱን አቋረጠና መምህር አሉት። አቤት። እቺ ሴት በምንዝር ተይዛለች አሉት። እሺ አለ ኢየሱስ። እንደዚህ አይቷት እነሱ ሊገሏት ነው። ኢየሱስ እየራራ ነው የሚያያት። እሺ አለ። ሙሴ አሉት። አንተ ማለታቸው ነው። ባይዘው የብሉይ ኪዳን መጽሐፍ ሰባኪ ነህ። ኢየሱስ የብሉይ ኪዳን መጽሐፍት አስተማሪ ነው። ከጠቀሰ የሚጠቅሰው የብሉይ ኪዳን መጽሐፍትን ነው። እነሱ እጅም ላይ እሱም እጅ ላይ ያለው ሪፈረንሳቸው ብሉይ ኪዳን ነው። ስለዚህ አንተ የሕጉ መምህር ነህ። እንግዲያው ሙሴ በሕግ እንደዚች ያለች ሴት በድንጋይ ተወግራ ትሙት ብሎ ጽፏል። ይኸው መታለች። ምን ትፈርዳለህ? ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ በእሷ ላይ ያሳርፋል። እሷ ላይ ድንጋይ የመወርወር መብትም አቅምም ያለው ኢየሱስ ብቻ ነው። ኃጢአት የሌለበት እሱ ነው። መፍረድ የሚችለው ኢየሱስ ብቻ ነው። ሌሎች ማንም አይችልም። ከእናንተ መሃል አላቸው ፈሪሳውያን የሕጉ ባለቤቶች ናቸው። ጸሐፍት ፓፒረሱ ሲያረጅ ሰው ሲጽፍ ቆሞ በቃላቸው የሚያነበንቡ ናቸው። ሰዱቃውያን በትንሣኤ ሙታን አይመኑ እንጂ የሕጉ ጠበቆች ናቸው፣ አዋቂዎች ናቸው፣ የተመሰከረላቸው በጣም ትልቅ ስታንዳርድ ያላቸው ናቸው። ከእናንተ መካከል አለ ጌታ ኢየሱስ ክርስቶስ እየጠየቀ ያለው የመፍረድ አቅምን አይደለም፣ ፖዚሽን ነው እየጠየቃቸው ያለው። የሚችል አለ ወይ? ኃጢአት የሌለበት እናንተ መሃል ካለ የመጀመሪያውን ድንጋይ ይወርወርን ያሳርፍበት ሲል ሁሉም ሄዱ። እቺም ሴት ገዳቸው አይደለም። የሴትዮዋ ሕይወት ይበላሽ አይበላሽ they don't mind። እሱ አይደለም ቢዝነሳቸው። ኢየሱስን አጥምደው ይዘው የዘላለም ሕይወት የሚገኝበትን ድነት ለማበላሸትም ዲማኒክ ነው ፕሮግራሙ፣ ዲማኒክ ነው ዲዛይኑ። የተጠቀመው ግን የሰው አይምሮ ነው። አሁን ሰዎቹም ላያውቁ ይችላሉ። አምጥተው እግሩ ስር ጥለው ሙሴ ትወገር ብሏል ጥቅስ ጠቅሰው ነው ሊያስሩት የፈለጉት ኢየሱስን። ጽፎ ቀና ሲል አንድም ሰው የለም። ጌታ እንደዚህ አላት፣ አንቺ ሴት አላት። ኢየሱስ ብቻውን ቀረ ይልና ያቺም ሴት ከፊቱ ቆማ ነበር ነው የሚለው። ኢየሱስ ብቻውን ይቀር
እሷማ ፍርደኛ ናት። ዳኛው እሱ ነው፣ ተጠያቂው እሱ ነው። እሱ ደግሞ ሊፈርድ አይደለም የመጣው፣ ሊያድን ነው የመጣው። የሰው ልጅ በዓለም ላይ ሊፈርድ ሳይሆን ኃጢአተኞችን ሊያድን ነው የመጣው። እስቲ አሜን በሉ። ጀጅመንታል የሆነ ነገር አፋችሁ ላይ ያለ ሰዎች ቴክ ኬር። ጀጅመንታል፣ በጣም ብዙ ጀጅመንታል፣ የፍርድ ቃል። እሱ ራሱ ሊያድን ነው የመጣው፣ ኃጢአተኛ ሊያድን። እስቲ አሜን። ማዳን፣ መባረክ፣ ነፃ ማውጣት፣ ሰዎችን ሪሊዝ ማድረግ፣ ይሄ ነው እናንተ ጋር መሆን ያለበት። ከጌታ የተማርነው ይሄንን ስለሆነ ከሳሾችሽ ወዴት አሉ አላት። ኢየሱስን አይደለማ ሊያጠምዱት ይምጡ እንጂ እሷን የከሰሷት። እኔን ለማጥመድ የተጠቀሙት አንቺን ነው። ከሳሾችሽ ወዴት አሉ ሲላት ሴትዮዋ ሲመለሰችው አንድስ እንኳ የለም። ቃሉ እንዴት ደስ ይላል! መጽሐፍ ቅዱስ አንድ እሷም አይ ቲንክ ፈለገች መሰለኝ። ድንጋያቸውን ቁጭ ቁጭ አድርገው ተወጋሪ ናቸው በሙሉ። እሷን እንዳይመስል እንዲህ ነው የሚጀምሩት። እንደዚህ አይቻልም። እንዲህ የጻድቅ አይን ወደ ራሱ ነው አይደለም የሚለው። ድንጋያቸውን አስቀምጦ ሄዷል። እየታረሰ አንድስ እንኳ የለም ስትለው ጌታ ምንድነው ያላት? እኔም አልፈርድብሽም። ስለ እግዚአብሔር ያለን መረዳት መጽሐፍ ቅዱሳዊ ካልሆነ በእግዚአብሔር ቤት ውስጥ በእግዚአብሔር ቤት ውስጥ እንደ ባለመብት መኖር አንችልም። እንደ ባሪያ ልኖር እችላለሁ። ልጅ ሆኜ አለማወቄ ሊጎዳኝ ይችላል። ይሄ ሁሉ ነገር እግዚአብሔር በላይ ላይ በልጁ በኩል ኢንቨስት አድርጎ ምንም እንዳልተቀበለ አይነት ሰው ሆኜ ልኖር እችላለሁ። ብዙ ነገር ተቀብለን አንደርስታንድ ካላረግ ነው እንዳልተቀበልን። ኢትስ ማተር ኦፍ አንደርስታንዲንግ። ክርስትና በተለይ የማወቅና መረዳት ነው ቁልፍ ነገሩ። በእውነት ነው የምነግራችሁ። እኔ ብዙ ጊዜ ነው የምናገረው። በጣም በጣም አጥብቃችሁ ጸልዩ። አጥብቃችሁ ግን ከእግዚአብሔር ቃል ጋር ህብረት ውሰዱ። በብዙ ጸሎት ያልተነካ ቦታ በእግዚአብሔር ቃል ደግሞ ይነካል። ይሄ ቃል ደግሞ እንዲበራል ረጅም ሰዓት መጸለይ ደግሞ አለብህ። ያለ ቃሉ ጸሎት ያለ ጸሎት ቃሉ የሚባል እኛንን የለየኑ ባይዘው እንደዛ አይነት ህይወትም የለም። ሁለቱ ሊለያዩ የማይችሉ የአንድ ነገር ሁለት ገጽታዎች ናቸው። ይሄንን ግን ካላጠናውት አንደርስታንድ አላረግም። ስለዚህ እዚህ በእግዚአብሔር ቤት ውስጥ እየኖርኩኝ ሁሌ እንደ እንግዳ ልኖር ይችላል። እቺ ሴት ኢየሱስ እግር ስር አምጥተው ሲጥሏት ኢየሱስ ይሄንን ቃል እስካወጣበት ሰዓት ድረስ ያስወግራት አያስወግራት አታውቅም። በእሷ ሳይድ ቆሞ ዲፌንድ ሲያደርግላት ጥፋተኛ አይደለሽም አይደለም እያላት ያለው። ጥፋተኛማ ናት፣ አልፈርድብሽም ነው ያለው። ክብር ለኢየሱስ ይሁን። ውይ አልሰራሽም፣ እስቲ አልሰራውም በይ አይደለም ያላት። ሰርተሻል፣ አልፈርድብሽም ነው ያለው። እስቲ አሜን በሏ። ዮሐንስ እያስተዋወቀን ያለው ጸጋና እውነት ይሄ ነው። ግሬስ ኤንድ ትሩዝ፣ ጸጋና እውነት በክርስቶስ ሆነ። ይሄ ነው ትሩዝ፣ እውነት ነው። ሰርታለች፣ በድላለች። ጸጋ ግን ይዩት፣ ያሁን ድረስ የመጣሽው ነው፣ ይቅር ብያለሁ። ከዚህ በኋላ ደግመሽ በዚህ ጉዳይ እንዳትገኝ። ኢትስ ግሬስ እየሰጣት ያለው ኢየሱስ ፐርፌክሽን አይደለም አይደል እየጠየቃት ያለው ዳይሬክሽን ነው እየሰጣት ያለው። ከዚህ በኋላ ኃጢአት እንዳትሰሪ ምን ማለት ነው? ዳይሬክሽን ቀይሪ ማለት። እስቲ አሜን በሏ። አቅጣጫ ቀይሪ። በቃ ከዚህ በኋላ እስከዚህ ሰዓት ድረስ ተይዘሽ መተሻል። ያስፈርድብሻል እኮ እኔ ምሬሻለሁ፣ ትቼዋለሁ፣ አልፈርድብሽም። ደግመሽ ግን ኃጢአትን እኔም አልፈርድብሽም፣ ደግመሽ ግን ኃጢአትን አትስሪ፣ በሰላም ሂጂ። አልፈርድብሽም ማለት አያስገድልሽም አይደለም ጉዳዩ። በምትክሽ የሚሞት አለ፣ ሂጂ ነው። እኔ ገባበታለሁ። አንቺ ስለሰራሽው ስለዚህ ጉዳዩ እኔ እግር ስር ነው ያመጡሽ። በዚህ ምትክ የሚሞተው ስር ነው ያመጡሽ። እሞትልሻለሁ፣ እቀበላለሁ ይህንን ፔናሊቲ። እኔ እግዚአብሔር እንዲሁ ዝም ብሎ እልፍ ብሎሽ አይደለም፣ እኔን መሃል ላይ አስገብቶኝ ነው። ተትቶ
ቀርቶ ምናምን አይደለም የሚከፍል መሃል ላይ አለ። እግዚአብሔር ሲተውልህ ኢየሱስን ብሎ ነው የተወው። አሁን እቺ ሴት እድለኛ ሴት ናት። በድላ ኃጢአት ሰርታ እዛው ቢያስቀሯት ትሞታለች። ኢየሱስ እግር ስራ መጧት። ስንት ሰው ሞቷል እኮ እጃቸው ላይ በድንጋይ ወግረው ገለዋል። እቺስ እድለኛ ኃጢአተኛ አንቀሽቅሸው ኢየሱስ እግር ላይ ጣሏት። እኔ አለሁ አለ። እሷን እንዳትወግሯት ማለት ነገ እኔን ትገሉኛላችሁ ነው። እነዚህ ናቸው ባይዘው ተሰብስበው ይሰቀል ብለው ፈርደውበት ኢየሱስ አደባባይ እንዲሰቀል የተደረገው። ኢየሱስ ያልከፈለው የቀረ አንዲት እንኳን ነገር የለም። ሁሉንም ኢየሱስ ሰብስቦ ከፍሎታል። በጣም በብዙ ነገር ህይወታችሁ ተይዞ ምናልባት እየተጨነቃችሁ ያላችሁ በጌታ ቤትም እየኖራችሁ ሊሆን ይችላል። አዲስም ልትሆን ይችላል። እስከዚህ ደቂቃ ድረስ በምንም አይነት መንገድ መታችሁ ሊሆን ይችላል። አሁን ዛሬ በእግዚአብሔር ቤት ነው ያላችሁት። ኢየሱስ እግር ስር ነው ያለ ነው። አራግፋችሁት ውጡ፣ ስጡት ለሱ። ተሸከማችሁት አትኑሩ፣ አትችሉትም። ድፍጠጥ አድርጎ ነው የሚገልህ። ከባድ ነው በጣም። በድንጋይ ሊወግሩ የተዘጋጁ የማይቆጠሩ አሉ በዙሪያ። ባይዘው ለማጥመድ እናንተን የሚፈልግ እኮ ቆጥራችሁ አጨርሱትም። ምክንያቱም እናንተ ብርሃን ውስጥ ነው ያላችሁት። እማታቁት ወጥመድ የሚዘረጋ ጨለማ ውስጥ አለ። ጨለማ ውስጥ ነው ያለው። አታውቀውም። የት ጋር እንደተዘረጋ አታውቅም። የሚታደግ ጌታ ብቻ ነው። መሃል እየገባ አለሁ እኔ ይላል። የሚያስገድል ነገር ሰርተን እንመጣለን። እኔ ሞተለታለሁ እያለ ነው ኢየሱስ እንጂ ማንም በህይወት አይኖርም። ጌታ ግን መሃል ላይ አንድ በጣም ከባድና መሰረታዊ ቃል ኢየሱስ ተናገረ። ደግመሽ ቁጥር 11 እኔም አልፈርድብሽም በሂጂ ከእንግዲህ ኃጢአት አትስሪ አላት። ኢትስ ግሬስ። አትችልም አለ መስራት። አትችልም ሰርታን የመጣችው አለ መስራት አትችልም። ተጨማሪ አቅም ሰጥቷት ነው እንጂ ተጨማሪ ብቃት ሰጥቷት ነው እንጂ ይሄኛውን ይቅር ብዬሻለሁ ሲላት ሌላ እንደገና ነገ ትሰራለች ሄዳ። ስለዚህ ጌታ እንደዚህ ያለ ደግመሽ አትስሪ ሲላት እሱ በሚናገረው ቃል ውስጥ ህይወትም መንፈስም አለ። የነገራትን ቃል መኖር የምትችልበትንም አቅም አያይዞ ኢየሱስ ሰጣት። ደግመሽ እንዳሰሪ ሲላት ከዚህ በኋላ በሰሪ ይገልሻለሁ ማለት አይደለም። ያለ መስራትን ጸጋ፣ ያለ መስራትን አቅም፣ በጽድቅ መኖርን እርሱን እየመሰለች እንድትኖር ተከታዩ እንድትሆን የሚያደርግ ጸጋ ጨመረ ውስጧ። ክብር ለእግዚአብሔር ለአምላካችን ይሁን። ቅድም እንዳልኳችሁ ነው። ዳይሬክሽን ቀይሪን ያላት የክፍሉ የኮንቴክስቱ የክፍሉ ሐሳብ እሱ ነው። is not calling to perfection አይደል? ከዚህ በኋላ ቅንጣት የምታክል ነገር ባገኝብሽ እንደሱ አይደለም እያላት ያለው። it's a direction በዚህ መንገድ ማትጅ ነይ በዚህ በኩል አላት። በዚህ በኩል እየሄድሽ አይደል የተቸገርሽው? ነይ በዚህ ጋር እስካሁን ድረስ ፈሪሳውያን ምናምን አንቀው ሊገሉሽ አይደል? ነይ ከኔ ጀርባ እስቲ አሜን በሏ። ነይ ከኔ ጋር ሁኚ። ይሄኛው መንገድ የብርሃን ነው። ይሄኛው መንገድ የጽድቅ ነው። የዚህኛው መንገድ ከዓለም ተቃራኒ ነው። የዚህኛው መንገድ መጨረሻው ከጌታ ጋር ለመኖር ለዘላለም መክበር ነው። ነይ በዚህ ጋር አላት። እዛ ውስጥ ከሆንሽ አሁንም ትሰሪያለሽ፣ አሁንም ይይዙሻል፣ አሁንም ትወገሪያለሽ እና ቀይሪ አቅጣጫ። he's not calling to perfection። ስለ ፍጽምና አይደለም እያወራ ያለው ክፍሉ፣ ስለ አቅጣጫ ነው እያወራ ያለው፣ ስለ ዳይሬክሽን ነው እያወራ ያለው። ወደ ፍጽምና እየተለወጠና እያደገ ያለ ህዝብ ነው። ህዝብ ፍጽምና ይመጣል። ኦፍ ኮርስ ይመጣል። ፐርፌክሽን ኦፍ ኮርስ። ሲንለስ የሆነ ሪልም አለ ፍጽምና። አዎ ኃጢአት አልባ የሆነ አዎ። ጌታችን ኢየሱስ ክርስቶስ ተመልሶ መጥቶ ይዞን የሚሄደው የክርስትና ሙላት እሱ ነው። የክርስትና ጥግ እሱ ነው። የክርስትና ክብር እሱ ነው። እስከዛ ድረስስ እየተለወጥን ነው የምንሄደው። እየተለወጥን እየተቀየርን እየመሰል ነው ነው የምንሄደው። ክብር ለኢየሱስ ይሁን። ዛሬም የተዘረጉ እጆች አሉት እኛን ለመቀበል
ከኃጢአታችን ነፃ ለማውጣት ብቻ ሳይሆን በጽድቅ ለማኖር እያደረግን የመጣኑን ሩቲን ድግግሞሹን ለመስበር ብቻ ሳይሆን ከዚህ በኋላ በዛ እንዳንኖር በሚያደርግ ጸጋ ሊቀበለን ጌታ እጆቹን በዚህ ዘርግቷል። በተለያየ ነገር ጥልፍልፍ ብላችሁ መንገድ ላይ የቆማችሁ ሰዎች ኢየሱስ እግር ስር ሰው አያድናችሁ፣ ስጋ ለባሽ አያድናችሁ፣ ሌሎች መንፈሳዊ አካላትም አያድኗችሁም። ምንም አይነት ነገር ሰውን ከእንደዚህ አይነት እስራት ሊያድነው አይችልም። ከእንደዚህ አይነት እስራት ሊያድነን የሚችለው ኢየሱስ ክርስቶስ ብቻ ነው። ጌታችን ኢየሱስ ክርስቶስ ብቻ ነው። የዚህ መድኃኒት እግዚአብሔር ያቀረበው ኢየሱስን ብቻ። አዳኛችን እግዚአብሔር የሚል አንብባችሁ ታውቃላችሁ? ጳውሎስ በአዳኛችን አዳኝ የተባለው እግዚአብሔር ብቻ ነው። ማንም ሊያድነህ አይችልም። ክብር ለእግዚአብሔር ለአምላካችን ይሁን። ብርታታችን ላይ አይደለም፣ እላዩ ላይ ነው የምንደገፈው። እላዩ ላይ ለምን መሰለ? አንተ በጣም እችላለሁ ካልክ እንደማትችል ያሳያል። እሱ ድንገት ዞር ብሎ አይደለም ጌታ። አንዳንዴ እንላለን ጌታ ዞር ካለማ አትኖርም። ወደ ጌታ ስትመጣ ጸጋው የበለጠ ፓወርፉል ይሆን። ለምን? ምንጩ ጋና ባለቤቱ ጋና። እስቲ አሜን በሏ። ስለዚህ ኢየሱስ እግር ስር መገኘቱ ስር ህልውናው ስር ወደቁ። በቃ ሌላ የትም አይቻልም። እውነቴን ነው የምነግራችሁ። በጣም ቲሶ ሲሪየስ ኢትስ ቢብሊካል ትሩዝ፣ መጽሐፍ ቅዱሳዊ እውነት ነው። ጳውሎስን የሚያክል ሰው ጸጋው በእኔ ሆኖ ደከመ ካለ እኔ በምን ተአምር ነው እኔ ለፍቼ ሰራሁም ብለው መጽሐፍ ቅዱስ ላይ ያሉ ታላላቅ አባቶቻችን የጸጋ ጥገኛ ሆኖ እስኪሞቱ ድረስ እግዚአብሔር ላይ ከወደቁ እኛ በየትኛው ተአምር ነው በእግራችን ቆመን እንችላለን የምንለው? መቼም አንችልም። እስከዛሬም አልቻልንም፣ ከዚህም በኋላ አንችልም። ቁርጣችሁን ወቁት። በጌታና በኃይሉ ችሎት ብቻ ነው እየበረታን የምንቀጥለው። ኢየሱስ ብቻ ነው እያዳነን እያበረታን የምንኖረው። መንፈሳዊነት ጌታ ላይ መደገፍ ነው። ስፒሪቹዋሊቲ መንፈሳዊነት ኢየሱስ ላይ መውደቅ መቻል። ሞር ገባ እንትን ነኝ ስትል ኢንዲፔንደንት ነኝ ስትል ከጸጋ ወድቀ በእግርህ ነው የምትቆመው። ያኔ ደግሞ አትችሎም፣ ያሳያል። ኢንዲፔንደንት መሆን ኢንዲፔንደንት እግዚአብሔር ብቻ ነው። እኛስ ዲፔንደብል ነን፣ ወዳቂዎች። እስቲ አሜን በሏ። ኃይል ምንም ትንሽ ቢሆን ስሜን አልካድክምና የሚል ቃል አንብባችኋል። ስለዚህ ከሰይጣን ማህበር ዋነኞቹን አምጥቼ እግር ስር እንዲወድቁ አደርጋለሁ። ኃይሉ እኮ ትንሽ ነው እና እግር ስር ግን ዋነኞቹ እንዲሰግዱ አደርጋለሁ። ምን ማለት ነው? ኃይል ትንሽ ነው ማለት ከሌሎች ታንሳለህ ማለት አይደለም። ወዳቂ ነህ፣ እኔ ላይ ዲፔንደብል ነህ። አልችልም፣ እንደዚህ ማንሳት እየቻልክ አልችልም ጌታ ሆይ ትለኛለህ። በጣም ጥገኛ ሁን። እስቲ አሜን በሉ። በጣም ጥገኛ ስትሆን ጸሎት ታበዛለህ። በጣም ጥገኛ ስትሆን ቃሉ አካባቢ ትቆያለህ። በጣም ጥገኛ ስትሆን ህብረት ውስጥ ትቆያለህ። በጣም ጥገኛ ስትሆን በጣም ሞር ኢንጌጅመንት መንፈሳዊ ይሆናል። አሜን ነው። ቢ ስፒሪቹዋል። እቺን ሴት ኢየሱስ ያላት ዳይሬክሽን ቀይር ያላት እዛ ድጋሚ ነው እና ቀይሪ ዳይሬክሽን ነኔ ጀርባ የህይወት ይሁን ህብረታችን። አይ እንትን አርጊ አታርጊ፣ እንትን ስራ አትስራ አይደለም፣ ህይወት ይሁን መሃላችን የሚፈሰው። ያኔ ንግግሮች ከባድ አይሆኑ። መሃል ላይ ህይወት ከሆነ ያለው ንግግር ከባድ አይሆንም። ያኔ ክብር ለኢየሱስ ይሁን።